ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። በቦሌ አውሮፕላን ማረፊያ በደረቅ ዓሳ ውስጥ ተደብቆ የነበረ ኮኬይን ተያዘ። በቦሌ ዓለም አቀፍ አውሮፕላን ማረፊያ 4.48 ኪሎ ግራም ኮኬይን ሊተላለፍ ሲል በቁጥጥር ስር መዋሉን የብሔራዊ መረጃና ደህንነት አገልግሎት አስታወቀ። አደገኛ እጹ የተገኘው መነሻውን ናይጄሪያ ሌጎስ መዳረሻውን ደግሞ ህንድ ባደረገ ተጠርጣሪ ሻንጣ ውስጥ ነው። እጹ በደረቅ ዓሳ ውስጥ ተደብቆ ለማለፍ ቢሞክርም በአቪዬሽን ሴኩሪቲ ሰራተኞችና በዘመናዊ የኤክስሬ መሳሪያ አማካኝነት ሊያዝ ችሏል ተብሏል። ኮኬይን በድምሩ 172 ፍሬ ወይም 4.48 ኪሎ ግራም የሚመዝን መሆኑ ፖሊስ የገለጸ ሲሆን በአሁኑ ወቅት ተጠርጣሪውና የተያዘው እጽ ለተጨማሪ ምርመራ ለኢትዮጵያ ፌዴራል ፖሊስ ተላልፈው ተሰጥተዋል። ሴኔጋል ያነሳችው የአፍሪካ ዋንጫ በካፍ ውሳኔ ለሞሮኮ ተሰጠ። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ይግባኝ ሰሚ ጉባኤ ባሳለፈው አስገራሚ ውሳኔ ሴኔጋል በሜዳ ላይ አሸንፋ የተቀዳጀችውን የ2025 የአፍሪካ ዋንጫ ክብር ተነጥቃለች። ካፍ የሴኔጋል ብሔራዊ ቡድን የውድድሩን ደንቦች አንቀጽ 82 እና 84 ጥሷል በሚል ክስ የፍጻሜው ውጤት ተለውጦ ለሞሮኮ 3-0 በሆነ የቴክኒክ ድል እንዲመዘገብ ወስኗል። ይህ በታሪክ ታይቶ የማይታወቅ ውሳኔ ሞሮኮን የዘንድሮውን የአፍሪካ ዋንጫ አሸናፊ ሲያደርጋት፣ በስፖርቱ ዓለም ደግሞ ትልቅ መነጋገሪያ ሆኗል። ጥር ላይ በነበረ የፍጻሜ ውድድር ሴኔጋል ሞሮኮን 1-0 አሸንፋ የነበረ ሲሆን መደበኛ ጨዋታ ሊጠናቀቅ ሲል ለሞሮኮ ፔናልቲ ሲሰጥ የሴኔጋል ተጫዋቾች ፔናልቲውን በመቃወም አንጫወትም ብለው ከሜዳ ወጥተው በአምበላቸው ሰይዱ ማኔ ሸምጋይነት ወደ ሜዳ መመለሳቸው ይታወሳል። ይህ በእንዲህ እንዳለ የአፍሪካ ዋንጫውን በካፍ ውሳኔ የተነጠቁት ሴኔጋሎች ፍትሐዊነት የጎደለው ሲሉ ውሳኔውን ባወጡት መግለጫ ተቃውመዋል። ፌዴሬሽኑ ተቀባይነት የሌለው በማለት አቋሙን ባሳወቀበት መግለጫ የአፍሪካ እግር ኳስ ገጽታ ያበላሸ ሲልም ቅሬታውን አሰምቷል። የሴኔጋል እግር ኳስ ፌዴሬሽን ጉዳዩን ወደ ዓለም አቀፍ የእግር ኳስ ፍርድ ቤት CAS በአፋጣኝ እንደሚወስድም ገልጸዋል። የአሜሪካ የጸረ ሽብር ዘርፍ ኃላፊ ኢራን ስጋት አይደለችም በማለት ስልጣናቸውን ለቀቁ። የ45 ዓመቱ የአሜሪካ የብሔራዊ የጸረ ሽብር ማዕከል ዳይሬክተር ጆሴፍ ኬንት ዋይት ሃውስ በኢራን ላይ የከፈተው ጦርነት በመቃወም ከኃላፊነታቸው መልቀቃቸውን አስታውቀዋል። ኬንት በኤክስ ገጻቸው ባሰፈሩት ደብዳቤ ኢራን ለሀገራችን ምንም አይነት ቀጥተኛ ስጋት አልነበረችም በማለት ገልጸዋል። ባለስልጣኑ ጦርነቱ የተጀመረው በእስራኤልና በአሜሪካ በሚገኝ የጥቅም አስከባሪዎች ግፊት መሆኑን በመጥቀስ የተሳሳተ መረጃ ለፕሬዝዳንት ትራምፕ ቀርቦ ወደዚህ ውሳኔ እንደመሩ መዳረጋቸው ተችተዋል። ይህ መልቀቂያ ጦርነቱ በጀመረ በሶስተኛው ሳምንት የተሰማ ሲሆን በትራምፕ አስተዳደር ውስጥ ትልቅ የፖለቲካ ቀውስ ሊፈጥር እንደሚችል ተገምቷል። ኢራን በሆርሙዝ ሰርጥ ቻይና፣ ህንድና ግሪክ እንዲያልፉ ፈቀደች። ኢራን በእስራኤልና በአሜሪካ ጥቃት ምክንያት ተዘግቶ በቆየው የሆርሙዝ የባህር መስመር ላይ ለሶስት ሀገራት መርከቦች የማለፍ ፈቃድ መስጠቷ ተሰማ። ፈቃዱ የተሰጣቸው ለቻይና፣ ለህንድና ብቸኛው የአውሮፓ ተወካይ ለሆነችው ግሪክ መርከቦች ነው። እንደ ሎይድስ ሊስት መረጃ ከመጋቢት 1 እስከ 11 ባለው ጊዜ ውስጥ ያለፉት መርከቦች 77 ብቻ ሲሆኑ ይህም ካለፈው ዓመት ተመሳሳይ ወቅት 1229 መርከቦች ጋር ሲነጻጸር እጅግ ዝቅተኛ ነው። ካለፉት መርከቦች መካከል 26 በመቶ ከኢራን ጋር ግንኙነት ያላቸው ሲሆን ግሪክና ቻይና በቅደም ተከተል 13 እና 12 በመቶ ድርሻ አላቸው። የህንድ መርከቦች በባህር ኃይል ጥበቃን እንዲያልፉ ቢፈቀድላቸውም አሁንም በርካታ መርከቦች በውይይት መዘግየት ምክንያት በመጠባበቅ ላይ ናቸው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባስተላለፉት የቪዲዮ መልእክት የኢራን ብሔራዊ ደህንነት ምክር ቤት ኃላፊ አሊ ላሪጃኒ እና የባሲጅ ኃይሎች አዛዥ ጎላም ሬዛ ሱሌማኒ መገደላቸውን ገልጸዋል። ኔታንያሁ ግድያው አምባገነኑን የኢራን ስርዓት በማዳከም ህዝቡ አገዛዙን እንዲገለብጥ እድል ይፈጥራል ብለዋል። ጠቅላይ ሚኒስትሩ አክለው ከፕሬዝዳንት ዶናልድ ትራምፕ ጋር በባህረ ሰላጤው ሀገራት ካሉ አጋሮች ጋር ስለሚኖራቸው ትብብር መወያየታቸውን ገልጸዋል። በቀጥታና በተዘዋዋሪ ኦፕሬሽኖች በኢራን ላይ ከፍተኛ ጫና እናደርጋለን ያሉት ኔታንያሁ ወደፊትም ያልተጠበቁ ድንገተኛ እርምጃዎች እንደሚቀጥሉ አስታውቀዋል።
በተመሳሳይ ዜና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባለፉት 24 ሰዓታት ውስጥ በኢራን ላይ በተፈጸመ ጥቃት የሀገሪቱን ከፍተኛ የደህንነት መሪዎች መገደላቸውን ከገለጹ በኋላ በቴል አቪቭ ከሚገኘው የአየር ኃይል እዝ ማዕከል ባስተላለፉት መልእክት ሁለቱን የገዢ አካላት ከፍተኛ የሽብር መሪዎች አስወግደናል ብለዋል። አክለውም የኢራን ሕዝብ በየዓመቱ የሚያከብረውን ባህላዊ የፋየር ፌስቲቫል በነፃነት እንዲያከብር ጥሪ አቅርበዋል። ከአየር ላይ ሆነን እየተከታተልናቸው ነው፣ በዓሉን በደስታ አክብሩ በማለት ለኢራናውያን አነጋጋሪ መልእክት አስተላልፈዋል። የእስራኤል አየር ኃይል አውሮፕላን በቴህራን አደባባዮችና መስቀለኛ መንገዶች ላይ የሚገኙ የጸጥታ ኃይሎችን ኢላማ ማድረጋቸው የተገለጸ ሲሆን ይህም ህዝቡ ያለምንም ስጋት በዓሉን እንዲያከብሩ የታለመ ነው ተብሏል። የኢራን አብዮታዊ ዘብ ለደረሰበት ጥቃት ከባድ አጸፋዊ እርምጃ እንደሚወስድ የዛተ ሲሆን በቀጠናው ያለው ወታደራዊ ውጥረት ወደ ከፍተኛ ደረጃ መሸጋገሩ ተነግሯል። ኢራን የብሔራዊ ደህንነት ምክር ቤት ጸሐፊው አሊ ላሪጃኒ በእስራኤል የአየር ጥቃት መገደላቸውን በይፋ አረጋገጠች። ላሪጃኒ የፓርላማ አፈ ጉባኤና የሀገሪቱ የበላይ መሪ አማካሪ የነበሩ ሲሆን በኢራን የፖለቲካና የደህንነት መዋቅር ውስጥ ቁልፍ ሚና የነበራቸው ግለሰብ ናቸው። በተጨማሪም የባሳጅ ጦር አዛዥ ጎላም ሬዛ ሶለማኒ መገደላቸውን ተከትሎ የኢራን አብዮታዊ ጥበቃ ጦር ጠንካራ ያጸፋ እርምጃ እንደሚወስድ ዝቷል። በሌላ በኩል አሜሪካ ለእስራኤል ሙሉ ድጋፏን በመግለጽ ጥቃቱ እንዲቀጥል አሳስባለች። ኢራን አሜሪካ እግረኛ ጦር የምትልክ ከሆነ አዲስ ቬትናም ይጠብቃታል ስትል አስጠንቅቃለች። ቴህራን ለመጀመሪያ ጊዜ አዳዲስ ሚሳኤሎችን በእስራኤልና በባህረ ሰላጤው ሀገራት ላይ መተኮሷ ተዘግቧል። በተመሳሳይ የአሊ ላሪጃኒ ልጃቸው ሞርታዛ ላሪጃኒ እና የደህንነት ቡድናቸው መሪ አብረው ተገድለዋል። በኢራንና እስራኤል መካከል እየተካሄደ ያለው ጦርነት ተባብሶ በቀጠለበት በዚህ ወቅት በዛሬው ሌሊት ከኢራን የተተኮሱ ሚሳኤሎች ቴል አቪቭ ውስጥ በሚገኝ አንድ ባቡር ጣቢያ ላይ ጉዳት ማድረሳቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። እንደ ታይምስ ኦፍ ኢንዲያ እና አሶሺየትድ ፕሬስ ዘገባ ከሆነ በጥቃቱ 2 ሰዎች መገደላቸው ተረጋግጧል። የሚሳኤል ማስጠንቀቂያ ሳይረኖች በቴል አቪቭ፣ በኢየሩሳሌምና በመካከለኛው የእስራኤል አካባቢዎች በስፋት ተሰምተዋል። የእስራኤል የመከላከያ ሰራዊት የአየር መከላከያ ስርዓቱ ጥቃቱን ለመከላከል ጥረት እያደረገ መሆኑን ገልጿል። ይህ ጥቃት የተፈጸመው እስራኤል የኢራን ከፍተኛ የጸጥታ ባለስልጣን የነበሩትን አሊ ላሪጃኒን መግደሏን ካረጋገጠች ከጥቂት ሰዓታት በኋላ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኔቶ አባል ሀገራት ጃፓንና አውስትራሊያ በሆርሙዝ ሰርጥ ወታደራዊ ዘመቻ ላይ አንሳተፍም ማለታቸውን ተከትሎ ጠንካራ ትችት ሰንዝረዋል። ትራምፕ የአጋሮቹን ውሳኔ በጣም ሰነፍ ስህተት ሲሉ የገለጹ ቢሆንም ዋሽንግተን በራሷ ወታደራዊ ስኬት ምክንያት የእነሱን እርዳታ እንደማትፈልግ ተናግረዋል። ፈጽሞ አያስፈልጉንም ነበር በማለት አሜሪካ ለጥበቃ የምታወጣውን ቢሊዮኖች በምሬት አንስተዋል። ፈረንሳይ በቦምብ ጥቃት ዘመቻው ላይ እንደማትሳተፍ ብታሳውቅም ለወደፊቱ በመርከብ አጃቢነት ተልዕኮ ላይ የመሳተፍ ዕድል እንዳለ አመላክታለች። በምዕራባውያን መካከል የተፈጠረውን ክፍተት ተከትሎ ትራምፕ ለቻይና ያልተጠበቀ የትብብር ጥሪ አቅርበዋል። ይህ ክስተት አሜሪካ ከባህላዊ አጋሮቿ የምትለይበትን አዲስ የዲፕሎማሲ ምዕራፍ አመላካች ሆኗል። ይህ በእንዲህ እንዳለ የትራምፕ የቻይና ጉዞ በኢራን ጦርነት ምክንያት ተራዘመ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን እየተካሄደ ባለው ጦርነት ምክንያት የሚያዝያ ወር መጀመሪያ ወደ ቻይና ሊያደርጉ የነበረውን ጉዞ ለ5 ወይም ለ6 ሳምንታት ማራዘማቸውን አስታወቁ። ፕሬዝዳንቱ በሞላላው ቢሮ ለጋዜጠኞች በሰጡት መግለጫ ከቻይናው መሪ ዚ ጂንፒንግ ጋር ያላቸው ግንኙነት መልካም መሆኑን ቤጂንግ በጉዞ መራዘም ቅሬታ እንደሌላት ገልጸዋል። ይህ መዘግየት በዓለም ገበያና በዲፕሎማሲው ረገድ ከፍተኛ አለመረጋጋት ፈጥሯል። በተለይም በሆርሙዝ የባህር ሰርጥ የንግድ መርከቦች እንቅስቃሴ ላይ ስጋት የፈጠረው የኢራን ጦርነት የነዳጅ ዋጋን እየገፋው ይገኛል። በተመሳሳይ በሁለቱ ሀገራት መካከል ባሉ የታሪፍ፣ የታይዋንና የቴክኖሎጂ አለመግባባቶች ዙሪያ ሊደረጉ የነበሩ ንግግሮችን አስተጓጉሏል። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።